በሊቢያ ላይ የአፈሳው ጉዳይ ተጧጥፎ ስለቀጠለ ሊቢያ ላሉ ወንድሞቻችን የተላለፈ መልእክት ነው። ሸር አድርጉት። ፋሚሊ ሊቢያ ላላችሁ እህት ወንድሞቼ ዛሬ አጭር መልእክት አለን። ስልካችሁ ላይ ይሄ ስቶፕ ኪሊንግ ኢትዮጵያን ኤንድ ኤርትራን ሪፉጂ ሊቢያ የምትለው ሎጎ የለችም? እሷ ስልካችሁ ላይ ካለ ምናምን ተጠንቀቁ። እንደገና ደግሞ ሪሲት ሐዋላ ሳንቲም ወደዚህ ስታስልኩ ሪሲቶችን ምናምን ስልካችሁ ላይ ካለ እሷንም ነገር በማጥፋት እንደገና ደግሞ ሳቢ እጃችሁ ላይ የባህር መውረጃ ሊሆን ይችላል የአስቤዛ ምናምን ነገር የሆነ ዲናሮች እጃችሁ ላይ ካለ ምናምን እሷንም የሆነ ቦታ ነገር አስይዟት ምናምን። አሁን እንደዚህ ገፈፋ እየመጡ ነው ምናምን ቤት ለቤት ሲገቡ ስትያዙ መጀመሪያ ቼክ የሚደረገው ስልክ ነውና ስልካችሁ ላይ ከነዚህ ሶስት ነገሮች ውስጥ አንዱ ከተገኘባችሁ ድራግ ዲለር በሚል መውጫችሁ ጠባብ የሆነ ክስ ነው የሚያቀርቡብንና በጣም አዛ ሆኗል። በዚህ አጋጣሚ ተጠንቀቁ እላችኋለሁ እዚህ ያላችሁት ወንድሞቼ። እንደገና ደግሞ ከጎናችን ሆናችሁ በገንዘብም በሀሳብም በጸሎትም በብዙ ነገር የምታግዙን ሁላችሁንም እግዚአብሔር ያክብርልን። ኮገባችን ዝቅ ብለናል፣ ሁሌም በልባችን አላችሁ። አሁንም ረመዳን ጾሙ ሊፈታ ትንሽ ቀን የቀረው ከረመዳን በኋላ ያው ብዙ ስራ እንሰራለን ብሏል። ስለዚህ እዚህ ያላችሁት ወንድሞቼ እርስ በርስ ተጠባበቁ፣ ራሳችሁን ጠብቁ እላለሁ። ሀገር ውስጥም ከሀገር ውጭም ያላችሁ ድምጻችሁ ይቀጥል፣ አሪፍ እየሄደ ነው። ድምጻችሁ እስከ መጨረሻው ይሰማና ከዚህ ህይወት እንድትገላግሉን ከዚህ ከሞትና ከህይወት መካከል ካለንበት ጭንቅ ፈጣሪ ሰላም ጤና ይስጥልኝ። ውድና የተከበራችሁ የፎዚ ተከታታዮች ያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። ይህንን ቪዲዮ ከዛሬ ነገ የተሻለ ነው፣ ነገም እንደሚመጣ እናውቅምና ተስፋ ሳንቆርጥ ሁላችንም በየሃይማኖታችን እየጸለይን ፈጣሪ ቢያመጣው መጠበቅ ነው እላለሁ። ወንድሞች እግዚአብሔር ከሁላችን ጋር ይሁን። ራሳችሁን ጠብቁ። እውነት ለመናገር እኔ መናገርም ማውራትም በቃ መተኛትም አቅቶኛል። በተለይ ሰሞኑን ብቻ ሁልጊዜ ሰሞኑን እንላለን። ቀን በቀን እየሰማነው ቀን በቀን እያየነው ያለነው ነገር እጅግ በጣም ይዘገንናል። በሀገር ውስጥም በውጭም እንዳለመታደል ሆኖ ህዝብ በሀገሩ ላይ ሰርቶ መኖር እየቻለ ህዝብ በሀገሩ ላይ አድርጎ መኖር እየቻለ ተፈናቃይ በሀገሩ ላይ እያለ እንዲሁም ደግሞ ስደተኛ እንዲሆን ተፈርዶበታል። ህዝብ ይሄን ሁሉ ዋጋ እየከፈለ ነው። እውነት ለመናገር እኔ ደክሞኛል። አሁን ላይ በቃ ለቅሶም ይደክማል። የእውነት ነው የምላችሁ። በፊት ልጅ ሁኜ እናቴ በትንሽ በትልቁ በሆነ ነገር በቃ በማያስለቅሰው ነገር ሳለቅስ ተይ ልጅ እንባ ጉልበቱ ነው የሚጠቅምበት ቀን ይኖራል አቆጥቢው ላይ ነበረ ማለት ነው። እና ዛሬ ላይ የእንባ ጉልበት ራሱ ደክሟል፣ አልቋል። እውነት ነው የምላችሁ። በቃ በጣም ነው የደከመኝ። ሁሉም ህዝብ ደክሞታል ብዬ አስባለሁ። ብርክስ ሀበሻዊ ቴሌግራም ላይ ያለውን ጉድ ብታዩት መተኛትም አትችሉም። ብቻ ከባድ ነው። የእውነት ነው የምላችሁ፣ በጣም ከባድ ነው። ያመል ያልፍልኛል ብለው ወጥተው ማለት አልቻልኩም። ሳየው በቃ ዝም ነው ያልኩት። ምንም የተናገርኩት ነገር የለም። በቃ ዝም ነው ያደረገ። ቪዲዮውን ብታዩት የእውነት ያማል ማለት ነው። በቃ በዚህ ልክ ራክሰናል እንዴ? በዚህ ልክ መሬቱን ጠልቶናል እንዴ ትላላችሁ? መንግስት ብቻ ሳይሆን መሬቱ ራሱ የጠላን ያህል ነው የተሰማኝ እኔ ማለት ነው። የሊቢያውን አስቡት። ሊቢያ ላይ ኤርትራውያንና ኢትዮጵያውያን እንዲህ በግ ነው የሚታፈሱት። ታፍሰው ተወስደው ደግሞ አይመለሱም። ወንድሞቻችን ሊቢያ ላይ ታፈኑ። 2 ሚሊዮን ብር 3 ሚሊዮን ብር ይጠየቃሉ። ያንን ብር ከፍለው እንኳን መለቀቅ አልቻሉ። ይባስ ብለው እንደውም ደግሞ በያሉበት ጉድጓድ ሁሉ እያሰሱ እየገቡ በመኪና በጥይት በተለያዩ ነገሮች ዋጋ እያስከፈሏቸው ነው ያሉት። እና በስደት ላይ ያላችሁት ወንድሞችን በቻላችሁት አቅም እንተጋገዝ። የምንችለውን ከምንችለው በላይ እኮ ምንም ማድረግ አንችልም፣ ግን የምንችለውን እናድርግ። አሁን ሊቢያ ላይ ይሄ ወንድማችን የተናገረው ነገር አለ። ሊቢያ ስለሚደረገው ነገር ሊቢያ ያለው ያውቃል።
የመን ስለሚደረገው ነገር የመን ያለው ያውቃል። መሀል ሳኡድ ላይ ያለው ሳኡድ ያለው ያውቃል። አንድኛው ያወቀውን አንድኛው ይናገር። ምክንያቱም ይሄንን ጊዜ ካልተደጋገፍን ማለፍ አንችልም። የእውነት ማለፍ አንችልም። ከባድ ጊዜ ላይ ነው ያለነው። ጊዜያችን ፈታኝ ሆኗል። ሰው ሰውነቱ የሚለካበት ሰው የሚለይበት ጊዜ ላይ ደርሰናል። የእውነት ነው የምላችሁ። ሰው ሰው ሆኖ ለሰው አዝኖ ሰውነቱን የሚገልጽበት ሰዓት ላይ ያለነው። ስለዚህ እባካችሁ በስደት ላይ ያላችሁ እንተዛዘን። አገርም ያለው መከራ ነው። ትናንት እህታችን የተናገረችውን አይታችኋል። ኢቢኤስ ላይ የሰው ልጅ እኔ ምን እንደናፈቀኝ ታውቃላችሁ? የኢትዮጵያ መጨረሻዋ ትናንት ባረፉት፣ ትናንት በሞቱት በተቀበሩት እየቀናሁ ነው። አሁን ላይ በቃ የሞተ ምን አለበት የሚባለው ተረት አሁን ለኛ ጊዜ ነው የሚሰራው ማለት ነው። ለአባቶቻችን ለእናቶቻችን አይሰራም። የምር በእነሱ ሰዓት እኮ ሞት ሰርግ ነበረ። አሁን ላይ ግን ያማል፣ ያሳዝናልና ይሄ ወንድማችን የተናገረው ስልካቸው ላይ የሚጫን አፕሊኬሽን አለ ብለዋል። ያን አፕሊኬሽን በማጥፋት እንዲሁም ደግሞ ከተለያየ ቦታ ላይ ብር የሚላክላችሁ ከሆነ ያንን ብር የሆነ ቦታ ላይ በማድረግ ስልክ ኢንተርኔት የሚሰራ ስልክ ብዙ ባለመጠቀም እንዲሁም ደግሞ ባልሆኑ ቦታዎች ላይ ባለመንቀሳቀስ ባለመውጣት ብቻ ራሳችሁን የሆነ ቦታ አጋልጦ የማይሰጡ ነገሮችን በማድረግ የምትችሉትን አንዳችሁ ለአንዳችሁ በመከባበር እና በመተሳሰብ ቢያንስ ይህን ችግር እንውጣው። እኔ በጣም ነው ያመመኝ እውነት። ሊቢያ ላይ ባለፈው እንደሰማችሁ ወንድሞቻችን እየወሰዱ ሰውነታቸውን እየቆራረጡ ብዙ ነገር ያደርጋሉ ሲሉ ነበርና ህይወታቸው እንኳን ሳይጠፋ ማለት ነው። ህይወታቸው ሳያልፍ አይናቸው እያየ አስባችሁታል? አይናችሁ እያየ የሆነ አካላችሁ ተቆርጦ ሲወሰድ የምር በተለይ እኛ ባደግንበት ማህበረሰብ የበዓል ፍየልና የበዓል በግ እንኳን ለበዓል ተዘጋጅቶ ሲቀርብ ልጅና ሚስት አጠገብ አትቆምም። የሆነ ነገር የሚደረገው ነገር ተደርጎ ካለቀ በኋላ ነው የምንጠራው። ምክንያቱም ያ ነፍሶች ነፍስ ግቢን እንዲያናይ ማለት ነው። አሁን ግን እኔ እንጃ ብቻ በጣም ብዙ አሰቃቂ ነገሮችን አይቻለሁ። እንግዲህ በተለይ በዚህ በአማራ ትግል ላይ በጣም ብዙ ነገሮችን አይቻለሁ። ብዙ ቪዲዮዎችን አይቻለሁ። ብዙ ቀፋፊ የሆኑ ፎቶዎችን አይቻለሁ። ግን በቃ ሁልጊዜ እማየው ሁሉ የተሻለ አይደለም፣ የባሰ ነው። የባሰ የተሻለ ነገር ማየት አቅቶኛል። አንዳንድ ጊዜ ስልክ ባይኖረኝ እስላለሁ። ይሄ ስልክ ባይኖር እኮ አላይም ነበር እላለሁ። ትናንት ነው ያየሁት፣ ግን ጧት ቪዲዮ መስራት አልቻልኩም። ማለት የምናገረው ምንም አላውቀውም እና እስከ ዛሬ ካየኋቸው ቪዲዮዎች እስከ ዛሬ ካየኋቸው ፎቶዎች እጅግ በጣም የሚያሙ ቪዲዮዎች እና ፎቶዎች አይቻለሁ። በጣም የሚሰብሩ ግን ምን እንድሳቃላችሁ በቃ የተሻለ ነገር የማይበት ነው የናፈቀኝ። ማለት ከትናንቱ የተሻለ ከትናንቱ ደህና የሆነ ነገር ነው ማየት የምፈልገው፣ ግን እየባሰ ነው የሚመጣው። የእውነት ነው የምላችሁ። ትናንትና ብሬክስ ቤት ገብቼ ካየሁ ወዲህ
ስራመድም የግድ ነው ብራመድ። የእውነት ነው ብላችሁ ኢቢኤስ ላይ የተለቀቀችው ልጅ ማየት አልፈለኩም ነበር፣ ግን ግዴታ መሆን የሆነው ስለሆነ ለታሪክ መቀመጥ ስላለበት አዳመጥኩት እና የእሷን ቪዲዮ ሳዳምጥ እምባዬ ልውረድ እያለ ይታገለኝ ነበረ። ምን ትዝ አለኝ? እናቴ የእምባ ጉልበት የሚያስፈልግበት ቀን ይደርሳል ያለች ቀን ትዝ አለኝ። ጉልበት አጣሁ፣ ደከመኝ። የእውነት ያደክማል። ለሁሉም ነገር አቅም ይጠይቃል። ለመልቀሱ፣ ለመሳቁ፣ ለሁሉም አቅም ይጠይቃል። ስንቶቻችሁ ናቸው አቅማችሁን ያጣችሁት? ስንቶቻችሁ ናቸው የሀገራችሁ መጨረሻ ያናፈቃችሁ? እኔ የብር ሀገር መጨረሻዋ ናፍቆኛል። ብቻ ይህን ቪዲዮ በተለይ ሊቢያ ላይ ላሉ ወንድማችን የተናገረው መረጃ ሊጠቅማችሁ ስለሚችል ላይክ እያደረጋችሁ ለብዙ ሰው እንዲደርስ አድርጉልኝ። እንዲሁም ደግሞ ሊቢያ ላይ ላሉ ወንድሞቻችሁ ጋር የምትደዋወሉ ካላችሁ ንገሯቸው። እንደዚህ አንዳንድ መረጃ ከዛው ካሉበት ቦታ አንዳንድ ወንድሞቻችን የሆነ መረጃ ሲያወጡ ንገሯቸው። እኔ ግን ደከመኝ ብር ወይ የሀገሬን መጨረሻ አይቼው አምላኬ ሆይ ግን ይሄ ሁሉ አልፎ ሳቂ መጣ ይሆን እላለሁ አንዳንድ ጊዜ። ይሄም ያልፋል የሚለው ቀን አሁን ላይ ይሄም ያልፋል የሚለው ቃል እየገለጸልኝ አይደለም። ከትናንቱ ዛሬ፣ ከዛሬው ነገ፣ ከነገው ነገ ወደ እየባሰ በቃ የማየው ነገር እንጃ። ብቻ አመሰግናለሁ። እስቲ ሀገራችንን ሰላም ያድርግልን። ህዝባችን ወጥቶ ከመቅረት ፈጣሪ ይጠብቀው። እወዳችኋለሁ። ላይክ እና ሸር አድርጉልኝ። ቻው